እነ ሙኒት እያደረጋችሁ ያላችሁት ከኤልሳ በላይ እንጂ ከሷ በታች አይደለም። እናቴትም እሷ ገና ስገባበት ነው የተያዘችው። እናንተ ኦሬዲ የገማችሁበት እንዲህ ጥንብት ያላችሁበት። እንደገና እያንዳንዱ ዱባይ ላይ የሚላከውን ብር ከሙኒት ከእንትና ቀጥሎ ልትወሱ። ሙኒት አንደኛ አንቺ ነሽ። ሀቢባ እሱ ውስጥ አለቻው። የእናንተን ኬዝ በማፈን ትተባበራችኋለች። ሀቢባም ተመላልሰሽ ቤቱን ተረከቢ፣ ቤት አለኝ ብለሽ ቁጭ በይ። ለአንድ ላስለቀሻት እድሜዋንና ማንነቷን የበላሻት የመዳም ሸቃላ የእሷ እንደሚሆን ግን እርግጠኛው ነኝ ነምነግርሽ። እግዚአብሔርን የእሷ ይሆናል። እናቴ ትሙት የእሷ ይሆናል። እነ ሙኒት ያ እንደሚጠብቅሽ ነው የምነግርሽ። እያጨሽ ትሰሚኛለሽ ነው የምልሽ። ያንን አርቲፊሻል የመዳም እነሱ ላባቸው ጠብ እያለ እንደዚህ በዛ በሙቀት እንደዚህ ጭስ የሚጨሳቸው አንቺ በእነሱ ብር የምታጫሽው እሱን እየሰማሽ እናቴ ትሙት አንድ ቀን ትዝልሻል። እግዚአብሔርን ትዝልሻል። ልቃሚ ቀላል ጋንግስተራዎች ነው የተለቃቀሙት ጋይስ። እኔ ካልበላው ጭሬ ልበትነው አይነት ናቸው። በቃ እንዳለ የሚገርማችሁ ነገር ምን አርጋ ነው ሶሊያናን ካላሳሰርኩ ብላለ እንዴ እንደዚህ የምታብደው? ፎርጂድ ቴሌፎን ሸጣላት። ቴሌፎኑን ፎርጂድ እንደሆነ ማስረጃ እያላት ልጅቷ ራሷ ፎርጂድ እንደሆነ ተናግራለች። ቮይሱ አለኝ፣ ደረሰኛው አለኝ። የነዚህ ልጆች መመለስ አለበት። ስልኩ እንደሄደ ኢትዮጵያ ላይ አይሰራም። ስለዚህ እያንዳንዳቸው መረጃቸውን እየላኩልኝ ነው። አሁንም ለጥፍላቸዋለሁ ከነደረሰኙ። የእነዚህ ስልኮች መመለስ አለበት። ፕሮማክስ ያልሆነ ስልክ A16 በማለት የቻይና ፎርጂድ አይፎን ነው ብላ በመላክ ቤተሰብ አጭበርብራለች። እናትየዋ የባለ ስልኳ ባለቤት ለልጇ ነበር የተገዛው። ልጅየው የዲላ ተማሪ ኦር ዩኒቨርሲቲ ነገር ነው። እህቱ እዚህ ናት። የተቀበለችው እናቱ ናት። ግን የተባለችው ስልክ ሌላ ነው፣ የላከችው ሌላ ነው። ይህ ማድረግ ስለምን አስፈለገ? ማጭበረር። በዛ ላይ ደግሞ የምትናገረው ፎርጂድ እንደሆነ እየተናገረች ለምንድን ነው በይቅርታ መልሳ ብሩን ማትመልስላቸው? ይኸው ለጥፍላችኋለሁ። አሁንም አድርሱኝ፣ እንገናኛለን። ከነደረሰኙ ከነ ምናምን ቴሌፎኑ እያሳየች ነው እኮ። ለምን እኮ መንግስት አሳስራታለሁ ምናምን እንደምትል የዱባይ እንትን በሩዝ ነው እንደሚያስበው። እኔ ጀዝባ ናችሁ። ግን በጣም የሚገርመኝ ነገር ምን አደረግሽ ተብሎ አይጠየቅም እንዴ? ለምንድን ነው አይባልም እንዴ? መረጃ ምን አለሽ አይባልም እንዴ? መሲ ስለተባለ ነው እንዴ? ይሄ ቆሸሸና የመነቸከ ስም ስለተጠራ ደግሞ ቆሻሻ ልቃሚዎች። እሷ ለቤተሰቧ ኢትዮጵያ ላይ ገዝታ ላከች። ስትልክ ባትሪ አዲስ ቴሌፎን እንግዲህ እኔ አሁን ይሄ ቴሌፎን 10 ሰዓት ይቀመጣል እንደዚሁ እየተጫወተ 10 ሰዓት ምናምን ከዛ በላይ ራሱ የ12 ሰዓት ቪዲዮ ዝም ብዬ ዩቲዩብ ከፍቼበት እኔ ስንት ተኝቼ በሁለተኛው ቀን ሁላ አየዋለሁ። እሷ ለቤተሰቧ ከዱባይ ቴሌፎን ላኪልን ብሎ ገዝታ ስትልክ ቤተሰቧ ሲጠቀም አዲስ ቴሌፎን እንትን እያለ ላኩላት። በዛ አሳስርሻለሁ የምትለው ምን የሀብታም ዘመር ስለሆንሽ ነው? ቆሻሻዎች፣ ልቃሚዎች። ልጅቷ መታሳት ትናገር ነው ስነግራችሁ አልነበረም? ስንት ሰው ስሞታ ሲያደርስ እኛን ሰማም እያለች ነው የምትሯሯጡ። ሀቢባ ስልክ ላኪልኝ ብትላት ለማስታወቂያ እንዲሆነ ትክክለኛውን ትልክላታለች። ለሌላው ለመዳም ቅመሞች ለሚባሉት ግን ለነሱ ህይወታቸውን የሚያሳልፉላቸውን ግን ይልካሉ። ማንኛውም የመዳም ልጆች ችግራቸው የሚያልፈው በሀቢባ ስር በመሲ ስር በምን ስር ስለሆነ የነሱን ኬዝ አንድ ቀንም አታቀርብም። ሀቢባ አይታችሁ እኮ አንድ ቀን የሙኒትን ኬዝ አታቀርብም። እዛው ሳራ ላይ ሳራ የባል የገዛችው ማንም ትባለች እንትን ቅመም ሸጠው እና መሲ ሙኒት ሀቢባ እነዚህ ጋር ነው ኬዝ የሚቀርበው። ኬዝ እንዳያቀርቡ የትም ቦታ ላይ ድፍን አድርገው ይዙታል። ገባች? ሌላው ሰው የአረብ ሀገር ኬዝ አንይዝም ስለሚሉ ዝም ይሏቸዋል። እንደዛው ተደፋፍኖ ይቀመጣል። ብዙ ሰው አለ እንደሚያለቅሰው ብዙ ሰው አይደል እንዴ? ለዛ አይደል እንዴ ሙገሳ ካለ አለወሳለና ይለዋል። ሙገሳ ካለ ግን ኔጌቲቭ ነገር አንሰማም ይለዋል። ምድረ ቤሽቲያ ልቃሚ ደከከናም
ምድረ ዶቦ ጨውላ ማለት ነው። እኔ የዱባይ ህጉ ራሱ ቀጥታ አግኝቶ ብተፋበት ደስ ይለኛል። ልቃል ምን አረጋችሁ የሚባል ነገር የለም እንዴ? ስም ጠራ። ይሄ ቆሸሸ የመነጨከ ገማ ስም ሰጠራ አልተጠራ ምን እንዳይሆን ስም ተጠራ። ቄስ ይጥራችሁና ምድረ ልቃን ሶሊያና ከሀገር ቤት የላክሽውን ቴሌፎን መልሰው እንዲመልሱት አድርጊ። ወደ አንቺ ለመረጃነት ይቀመጥ። ገብቶሻል? ቤተሰብሽ ቴሌፎኑን እንዲልኩት አድርጊ። ምን ብለሽ እንደገዛሽ ፋክቱሩ አለሽ፣ ምን እንደደረሳቸው እዛው ፍርድ ቤት ታሳያለሽ። ገብቶሻል? ስሜን ጠርተዋለች። ሲኖትራክ ይጥራችሁ አቦ። ካሻኮራም ስም ተጠራ አልተጠራ ሱቋን አትገለባብጡትም እንደ የምታሰራችሁ ካልቀር የእውነት በውሸት ምንም ሀቅ እያለ ከምትታሰር ደበላልቃ አትታሰርም እንዴ? እንዳለ ማፊያ ግሩፖች ናቸው ጋይስ። ማፊያ ሽፎን ውስጥ የተደበቁ ማፊያዎች፣ ቀሚስ ውስጥ የተደበቁ ማፊያ፣ ባልትና ውስጥ የተደበቁ ናቸው። እኔ አሁን ሀቅ እያለ ለቤተሰቤ እንደዚህ አይነት ነገር ገዝቼ እንደዚህ የሚከሽፍ ነገር ከሆነ በእንደዚህ አይነት ነገር ላይ እኔ እውነት የምጠይቅ ከሆነ በእውነት ነገር ላይ መጠየቅ እንዳለብኝ እርምጃ ነው የምወስደው ነው። የእውነት እዛው መሲ ውስጡ እያልቻለ እንዴ ማጋይላት በእውነት ነገር አሁን ልጠይቅ። እቻን ሶሊያና የምትባለውን ጠንቋይ ማሬ ምናምን ብሎ ቢዝነሷ ተበላሸባት። አሁን ደግሞ ቴሌፎን ገዝታ ለቤተሰቧ ስትልክ ባትሪ ምንም። አሁን ሶሊያና ምንድነው የምታረጊው መሰለሽ? ሌላ ቦታ ወጣ እንዳትናገር እንደገና ሚዲያ ላይ እንዳትወጣ አስፈራሯት። ካሁን በኋላ ቲክቶክ ላይ እየገባች እንዳትናገር ማለት ነው። ገባችሁ? እዛው ተደፋፍኖ እንዲቀር መተሽ ተናገሪ ያልኳት ስላት አሁን ኦልሬዲ ፖሊስ ደውሎ እንትን ስለሆነ ከታሰርኩኝ ይሄን ያሳሰረኝ እንድታውቂልኝ ነው፣ ወጥቼ መናገር አልችልም ክስ ላይ ካለው አለች። ገባችሁ? አሁን አንቺ ምንድነው የምታረጊው? ቴሌፎኑን የገዛሽላቸው ቤተሰብ እንዳለ እንደዛ አሽገው እንዲመልሱ ታረጊዋለሽ ወደ አንቺ። ከዛ አንቺ ቴሌፎን የገዛሽው ምንድነው ይውልኝ ትያለሽ። ይሄው ለቤተሰብ የተላከው ይሄ ነው። ዛሴት ሳናግራት አልሰማችም። ከዛ ምርቷንም ምንዋንም የምትሸጠው ቁጭ ብላ ሚዲያ ላይ ስለሆነ እኔ ሚዲያ ላይ አይቻ ስለገዛው ለዛ ሚዲያ ላይ ነው የምናገረው። ሚዲያ ላይ አይተሻን የገዛሽው ዛሴት ያወቅሻት ሚዲያ ላይ እስከሆነ ድረስ ሚዲያ ላይ ነው የምትተሳሰቢያት። ስም አለመጥራትን ብቻ ነው የያዛችሁት መሰለኝ ዱባይ ላይ። ሃይ እኔ ያወቅኳትና የገዛት ከሚዲያ ላይ ነው። ለዛ ሚዲያ ላይ ሳናግራት አልመለሰችም። የራሴን ቪዲዮ ሰራው። ዛሴት ስሟን ብቻ አለማጥፋትሽ የሚያሳየው ምንድነው? የተሳሳተ ቴሌፎን እንደላከችልሽ ቴሌፎኑን እጅሽ ላይ ቤተሰብሽ እንዲልኩልሽ አድርጊ። ቴሌፎኑን መልሰው እንዲመልሱልሽ አድርጊ ቤተሰብ። ከዛም ፍርድ ቤትም ሆነ ምናምን እኮ እንደዚህ ብቻ አይደለም የሚያዩት። በስነ ስርዓት ኤሌክትሮኒክስ እንትን ይሸጥ የለ እንዴ? ዋናው ቦታ ተባብራችሁ እናንተ በኢትዮጵያኖች ህፃናቶችና ወጣት ቀለባችሁን ስፈሩ። ገና ለገና አንድ ቲክቶክ ስላላችሁ በዛ ነገሮችን ደፋፍናችሁ ትቀመጣላችሁ። እናቴ ትሙት ዋጋ ትከፍሉበታላችሁ። እግዚአብሔርን ትከፍሉበታላችሁ። ሄለን ምን አለች ትኛላችሁ።
ኤልሳ እጅጋየውን እንደዚህ ያልኳት ነው የገባችው። ነግሪያት ኤልሳ አንቺ ትገቢያታለሽ ነው ያልኳት። ገባችስ አልገባችም? ጭራሽ ኤለን ድምፅ ሁኛት። ጭራሽ ከቻልኩኝ እስር ቤት ሄጄ ነበር ምጫውባት። እስር ቤት ሄጄ ነው ምጫውባት። እንኳን እዚህ ድምፅ ለሆንላት አይደል። ዛሴ ገና ሲጀማምራት ነግሪያት ነበር። ለኤልሳ እጅጋየው ባህሬን በስነ ስርዓት ነግሪያት ነበር። በትዊት ውስጥ ተወጣ ከፌስቡክ ላይ ግሩፕ የምትገባ ቦለከች። ግን ነግሪያት ነበር። ትገቢያታለሽ ኤልሳ እዚህ ጋር ሸርጥ ያዥ ብዬ አስያት ነበር። ስራዋ የሚያስገባ እንደነበረ ደጋግሜ ነግሪያት ነበር። ሙኒ ትገቢያታለሽ፣ እናቴ ትሙት ትገቢያታለሽ። እናንተ ድሃ ድምፅ የሌለው ድሃ ሀቅ ያለው አይመስላችሁም አይደል? ከራማ ይመለሳል። እሺ ነጮችም ያምኑበታል። በዚህ ከራማይዝ ሪል ይላሉ። እሺ ታያላችሁ። ሀቢባ እውነት ብልጠትሽ የሚያንት የሚልሽ መስሎሽ ከነሱ ጋር ተደምረሽ የስንቱን የመዳም ልጆች ህፃናቶችን ድምፃቸውን እያፈንሽ ነው አለ ያለሽው። እናቴ ትሙት ትከፍሊበታለሽ። ሚኪን አየሽው? በካሜራ የሚቆጣጠረውን ትንሽዬ ቤቶች ራሱ ትቶ የት ነው ያለው? አሁን ዱባይ ነው ያለው። ራይት ያ እንደገና ደግሞ ይጠየቃል። ምነግርሽ ነገር ዩሲ ዋታፕ እያንዳንዱ የምታረጉት እኔ ባላግጥ እናንተ ላይ ነው የማላግጠው። ባላግጥ ቶፒክ እናንተ ገበናችሁ ላይ ነው የማላግጠው። የሰው ደም 16 ዓመት ልጅ 23 ዓመት 22 ዓመት እያልኩኝ ፓስፖርትና መታወቂያ ሰርቼ ከሀገር ማወጣ ሰው አይደለም። ቁሻሻዎች ከሰው ሀገር የወጡትን ሰዎች ገና ለገና ስሜን ጠራሽና ስሜን ትናረክሽ ብዬ ለማሳሰር ምሮጣለሁ። ሀገር ውስጥ ነው የምበቀለ። ቢያንስ ጠያቂ እንኳን ቤተሰብ ያለብህ ቦታ ገብቶችኋል። ያ እከካ ልጅቷን ጥንቆላ ሰራች ምናምን ብሎ ለምን ሄድሽ አልኳት። ሄድሽው እንትና ጋር ለምን ሄድሽ ምናምን እንደዚህ አይነት ባህሪ ኖሮኝ አለም። ግን ፖይንትሽ ምንድነው? ቢዝነስሽን አያበላሽም ወይ ነገር ብዬ ሶሊያናን ያኔ አስተያየት ሰጥቻት ነበር ሳላውቅ። ጀስት እንደ ጄኔራል አንድ ሰው ኦንላይን ሚዲያ እንትን ቢዝነስ ካለው ቢዝነሱን ሊያስብበት ይገባል። ቢዝነሱ ወደፊት ሊያበላሽበት የሚችልን ኬስ ጥቅም ከሌለው የሆነ የምታስመልሰው ነገር ከሌለ እዛ ጋር ለማውራት ብቻ ምን ታረጋለህ ብዬ ተናግሬ ነበር። እነዚህ አሁን የባህሬን ጠንቋይ ምናምን ብሎ እንደዛ ሙድ ሲያዝ የነበረው ለእኛ ቶፒካችን ነው። ለእናንተ ግን ህይወታችሁን አያበላሽም ወይ? ያቺ ቡና ቤት ሰራ ነበር እንደዚህ ያደርግ ነበር ምናምን ስትል የነበረው ልጅ እውነት ቤተሰብሽ አያፍሩብሽም ወይ? ሀገር ቤት ስትሄጂ ሌላው ፖለቲከኛ ስለሆነ መንግስትን ሸሻለሁ ይላል። አንቺ ግን ጎረቤትሽ ራሱ አፍረሻሸሽም ወይ ብዬ ነግራቸው ነበር። ገባችሁ? ያቺን ሶሊያና ሀገር ልብስ ያስመርጧትና እንደዛ አስለፍተው ጋይስ አታሳዝናቸውም ሙላ። እኔ እኮ ሙድ ሊይዝብ መጣና ካሳዘንከኝ ሐሳቡን ትቼው ወይ ቀይሬው ሊሄድብ ይችላል። እንደዛ ስታወርድ ይሄን አውርጂ ብሎ እንደዛ ሲያስበትነው ሲያስለፏት ሐሳባቸውን እንኳን አይቀይሩት አይመጣላቸውም ራሱ። ከዛ ጥንቆላ ሳታሰሪበን የምትልኪው ብለው ከገስት ላይ ሮጠው ይሄዳሉ። እንደዛ ህይወቷ ላይ ሲበላሹ ቆይተው እንደዛ በቃ የሚዲያ ላይ ልብሷ ምናምን እንዳትሸጥ ልጅቷ ታገደች፣ ጠፋች። አሁን ደግሞ ያ እንዳለ ሆኖ ቴሌፎን ለሰው ለቤተሰቧ ልካ ለቤተሰቧ አሮጌ ቻርጁላ ልካ ስሜን እንዳትጠሪ ይባባላል። ዱባይ ላይ የሰው ስም ጠርተ የሸርሙጣ ልጆች ልቃን ግማታም ሶሊያና ምን ታረጊያለሽ መሰለሽ? ወላ ዱባይ ወላ ምናምን አንቺ ያወቅሻት ሚዲያ ላይ ነው። ይሄንን ነው የምትናገሪው። አንቺ ያወቅሻት ሚዲያ ላይ ነው። ሚዲያ ላይ ምርቷን ስታስተዋውቅ አይተሽ ከዛ ነው አንቺ የገዛሽው። ይሄ ነው እሺ ቃልሽ መሆን ያለበት። እየነገርኩሽ ነው የምታደርጋት ይሄን ነገር። እኔ ያወቅኳት ሚዲያ ላይ
ሚዲያ ላይ ቴሌፎን እዚህ ሀገር የምትኖር አበሻ እንደምሸጥ እዚሁ አየው፣ ገዛው። ስጽፍላት አትመልስም። በቪዲዮ ወጥቼ ተናገርኩ። ቴሌፎኑ ደግሞ ትክክል እንዳልሆነ ይኸው እናንተ ይሁና እንትን በሉ። ቴሌፎኑን ከሀገር ቤት እንዲመልሱልሽ አድርጊ። እቼ የሸርሙጣ ካሻኮር ልጅ ምንም አባቱ አታርግሽ። ግማታ ስሜን ትላለች እንደ ገማ ስም ተጠራ አልተጠራ። ይህንን ነው አንቺ ቃል በቃል የምትይው። እኔ ያወቅኳት ምርቷን ስትሸጥ ያዩት ሚዲያ ላይ ነው የምትይው። እሺ ሚዲያ ላይ ሳናግራት አልመለሰችልኝም። ከዛ ሚዲያ ላይ እንዳወቅኳት ሁላ ሚዲያ ላይ መልእክቴን አስተላለፍኩ። ዛሴት ስሟን አጠፋሽ አለ። ስሟን የውሸት እንዳላጠፋሽ ቤተሰብሽ ቴሌፎኑን እንዲመልሱልሽ አድርጊ። እንዲመልሱ አድርጊና ቴሌፎኑን ለእንትንነት አቅርቢ። እሺ ሌላ ወሬ አታውሪ። ስድቡን ለኛ ተይ። እቺ ልቃሚ በሽተኛ አሳስራታለሁ ምናምን ያሉ እስር ቤቱ ቡና ቤት መሰላቸው። ልቃሚ አንቺ እዚህ ነው የገዛሁት። እኔ ያወቅኳት ራሱ ሚዲያ ላይ ነው። ዛሴት ይሄን ነው የምትይው። የፈለግሽበት ለምን አታውቂያት? ማገባሽ ሚዲያ ላይ ነው ያወቅሻት። ሌላ ቦታ አታውቂያት። እንዲህ ነው ግግም የምትይው። አላውቃት ቴሌፎኗ ሚዲያ ላይ ስታስተዋውቅ ነው ያየኋት። እዚሁ እንደምትኖር ደግሞ ገባኝ። ገዛዋት። ስጽፍላት ሚዲያ ላይ ባወቅኳት ሚዲያ ላይ ሄጄ ስጽፍላት አትመልስልኝም። ለዛ እኔ ሚዲያ ስላለኝ በሚዲያ ላይ ተናገርኩ። እንደዚሁ በውሸት ስም አጠፋሽ ነው። ይሄው የመጣውን ቴሌፎን በኤሌክትሮኒክስ መሸጣ በምንም ራሳቸው የራሳቸው መንገድ አላቸው። ቼክ ያደርጉታል። ፎርጂድ ነው ዛሴት። እሺ እንዳትፈሪያት እከካ ባለጌ። እኔ ምልሽን ቃል በቃል ሂጂ በስም መጥራት ምናምን ነገር ሲጀመር መሰረት ገብረ ጻድቅ፣ ከጻድቅ በኋላ ገብረ አዴ በኋላ ገብረ አቦይ ስንት ነገር አለ። ጠርተሻል? ያንን ኒክኔሟን የጠራሽው ዛሴት በጣም የፈለገ በስነ ስርዓት ምልሽ። እኔ እነግርሻለሁ። እንደ ዱባይም ራሱ ሳርቺት ዱባይ እንትን ዓለምን ቁጭ ብለሽ አንድ ቦታ ህጉንም ምኑንም ትኖሪዋለሽ። ስም የጠራችው የኒክኔም ንግድ ፍቅር ላይ ነው የምጠራ። ያወቅኩት ዱባይ ላይ ካሁን በፊት ብታውቂያትም አላወቅሻትም። አውቀሻት አታውቂ። ያወቅሻች አንቺ ቲክቶክ ላይ ዛሴት ማሚዬ ቴንኪው። እሺ ዝም ብሎ እናሳስራለን። አቅም ካላችሁ እዛ እርስ በራስ መሲ ራሱ እንደዚህ ስትደነፊ ከ10 ሺህ ድራም በላይ እንኮ ተቀተሽ ነበረ። ያልሰማሁልሽ መሰልሽ እንዴ አንቺን ታሪክ? ቡቺ 43 ሺህ ድራም እኮ የተቀጣይ ሰው ነው። አውቃችኋለሁ እኮ እያንዳንዳችሁ። ሌላ ትልልቅ ሰው ሲጠራችሁ ሊከሳችሁ ሲል ሄዳችሁ ነጠላ ጋቢ ለብሶ ሄዱና እባክሽን ስሞትልሽ ብሎ እንደዚህ ነጠላ ነው እንደዚህ ደፍተው የሚለማመኑት ጋይስ። እኔ ሰማሁላችሁ እኮ ጉዳችሁ እንዴ። ዱባይ ዞርኳት ነው እኔ እኮ በሳራ ላበሻ ምክንያት። አሁን ትቻለሁ፣ በሳራን ትቻለሁ፣ አባንት ላይ ትቼዋለሁ፣ እንደዚህ ትቼዋለሁ አለ ፍሪዝ አድርጌ ያስቀምጫለሁ። ሃይ ማሚዬ ቴሌፎን ፎርጂ ሰጣችሁ አሳስራችኋለሁ። የእነሱ መፍራት ነው እንጂ ልጅቷ ካልታሰርሽ በውስጥ አለው በይ በዋትስአፕ አወራሻለሁ። ምን እንደምትይ እነግርሻለሁ። ምን እንደምትይ እንደገና ቴሌፎኑን ከኢትዮጵያ መልሰው እንዲልኩ አርጊው። እሺ አርጊው ትክክለኛ ዛሴት ባለጌ እርስ በራስ እዛ ጥብስ የምትገባበዙ ነጠላ እንደዚህ ያነጥፉና ምናምን ብሎ ይለማመናሉ። ለእነዚህ ግን ኮሰስ ያሉ የለም። ኮሰስ ያሉትን የገጠር ልጆች የመሳሰሉት እነሱም ከተሜ ሆነው ገብቶቻል።
አሳስርሻለሁ። ፖሊሱ ይብዳ፣ ሹርጣ ይንፋሽ ከፈለግሽ ሹርጣ ይትፋብሽ በመጣ በሄደ ቁጥር። እውነት በዚህ ጉዳይ ላይ አንድ ቴሌፎኗ ሳይመለስ አንድ ቴሌፎኗ ይመለሳል። ሁለት እሷ ላይ እርምጃ ከሆነ የእውነት ወንጀል ትሰራለች ማለት ነው። አለወ ምንም ወንጀል ሳታረግ እንደዚህ የምታረጓት ከሆነ እርግጠኛ ነኝ ወይ አማራ ስለሆነች ነው እንደዚህ የምታንገላቻት። አንቺ ቆሻሻ ያልታወቀብሽ መሰሪ ዘረኛ ነሽ፣ ዘረኛ ነሽ፣ መሰሪ ዘረኛ ነሽ። ያልታወቀሽ ከአበቄለሽ በኋላ ነው እኮ ምጠላሽ ነው። የእውነት ባበቄለሽ ነው እኮ ያንቺ እስስታምነት እኮ የገባኝ እኮ። ልጅቷ አማራ ሆነችብሽ አይደል? ቅልጥ ያለች ለዛውም ከና አክሰንቷ ሆነችብሽ አይደል? ስሜን ጠራች በሚል ምንም ነገር እንደ ገለባ እንኳን ያልከበደችሽ ለዛ ነው። ራይት ሲጀመር እኛ አታሳስሪያትም አለን፣ ብሯን ትመልሽላታለሽ። ሌባ ከመሲ ብርጅስቶን አንዳችሁ ቴሌፎን እንዳትገዙ። እሷ ንግድ ፍቃድ አለኝ ለማለት ሴትና ሴት ነው የምታነካካው፣ ሰው ነው የምታስመጣበት፣ ብዙ ወንጀል ለሚሰራበት እዛ ሱቅ ውስጥ እኔ እነማን እንደሚሰሩ በደም ነው የምነግራችሁ ነው የምላችሁ። ለይምሰል ሁለት ዲሪያ ከኋላችሁ አስቀምጦ የሚቀመጡት ሁለት ዲሪያ እያንዳንዱ አንድ ሰው ትንሽ እንቅስቃሴ ያድርግ። አንድ ሰው እንቅስቃሴ አድርጊው። ሆልድ ያደረኩት ቦምብ የሆነ ነገር አለኝ። እሷን ልለቃት እንዴት እያቅኖጠነጠኝ እንደሆነ ብታዩ። አንድሽ ሪያክሽን አድርጊው ነገር ላይ እኔ የሆነ ነገር ሰው እንደዚህ እየጠበቅኩ ነው ያለሁት። በነገራችን ላይ እንዲህ እየጠበቅኩ ነው ያለሁት። አብረው ነው ጋይስ፣ እርግጠኛ ነኝ። ሙኒት አንደርግራውንድ ቤት አላት። ይሄ ኦፊሳቸው አረብ አንደርግራውንድ ይሰራል። ለሽንት ቤት ለምናምን ከላይ ይሰራል። አንደርግራውንዱ ሽንት ቤት ያደርጉታል። እዛ ላይ እንትን አለ። እዛ ላይ ሴቶችን እያሰሩ መዳም ቤት አልሰራም ያሉትን የሚያሰቃዩበት ክፍል አለ። መሲ በነፍስ ወከፍ የምታሰቃየውን ሰው የሙኒት አንደርግራውንድ ቢሮዋ ነው የምታስራቸው። ገባችሁ? ዛሴት እንዴ የሚዲያ ሰዎች ምን አይነት ውሸታም እንደሆነ በመንሱር አታዩም እንዴ? ናውን ፎንቴን ስንት ሺህ ብር ሰጥቼዋለሁ፣ 500,000 ብር ሰጥቼዋለሁ እንትን ብሎ መኪና ውስጥ ተቀብሎት 15,000 ብር ሰጥ 15,000 ብር ገብቶቻል። ከነሱ ጋር ሰው ማዘዋወር ይሰራ ነበር፣ ብር ማዘዋወር ይሰራ ነበር። ገብቶቻል። ሁሉ ነገር ዝም ብዬ ሚዲያ ላይ መጥቼ ምን ላወራ ነው ታዲያ? ማውራት አለብኝ እንጂ በጣም ብዙ ነገር የተያዙ አሉ። የተያዙ ስላችሁ እኛ ቴሌፎኔ ላይ አይደለም የተያዘው፣ የሚመለከተው አካል የያዘው ጉዳይ አለ ማለት ነው። አለ የሆነ ሰው እንቅስቃሴ እያየው ነው። ሰበብ ፈጥሬ እኔ ምን ያለውን እዚህ ለእናንተ ላወጣላችሁ ኦልሬዲ ጀምሬላችኋለሁ። ስንት ነገር አወጣውላችሁ አይደል? ሌላ ነገር እንደዛ አይደላችሁ። እያየው ነው የሆነ ሰው እንቅስቃሴ። ጭራሽ አሳስራለሁ ምናምን ትላለች። ልቃሚ ቆሻሻ። ሲጀመር አንቺ ስለመታሰሩ አታስብ። ብርሽን ለማስመሰል መጣል ያለብሽ። ብርሽን ካልመለሰች ወንጀል ሳሰሪ ምንም ሳታረጋ ካስፈራራችሽ አድርገሽው የእውነት እንዴ ልጅቷ ግቢ ስትባል በውስጥ ነው ልታናገር የምትችለው እንጂ ፊት ለፊት ላይ ኦልሬዲ ፕሮሰስ ላይ ስለሆነ ለእኔ ይከብደኛል አለች። ገባችሁ? ለእሷ ይከብዳታል። ያ እና እንደዚህ አይነት ፍርሃት ውስጥ ካለች ደግሞ እኔ ልጫናት አልፈልግ። የአረብ ሀገር በተለይ የዱባይ ያሉት እንዴት ልጆቹን ጢባ ጢቤ እንደሚጫወቱባቸው። አሁንማ የወንድ ልጅ ጠለብም ተጀምሯል። ሀገር ቤት ስንቱን ነገር ሸጦ መኪናውን ሸጦ
እዚህ እንትን ላይ ነው የምትሰራው ምናምን ብሎ ይዞት ይመጡና ከኤርፖርት ላይ ወይ የሚቀበለው ሰው የለም። እዛ በሙቀት በዱባይ በየበረንዳ ስር የኛ ስንት እንደዛ ጀጋግና ወንዶች በየቦታው ላይ ተጥለው ታያላችሁ። ወጥተው እንዳይናገሩ ወይ መሲጋ ወይም ደግሞ ሀቢባ ጋ ነው እና ሀቢባ ደግሞ እርስ በራ ስለተሳሰሩ አሁን ላይ የአረብ ሀገር ኬስ አታስተናግድም። የሌላ ደላላ መሆን አለበት። ሌላውም ደላላ አሁን ጊፍተሯ ናቸው። ሀቢባ ደግሞ አባ በጊፍትና በብር አትደራደር። ሶስተኛ ልጅ እኮ አምና የወለደችው እኮ እኛን ተማምና ነው። ደላላ ተማምና ነው። እነ ሙኒትን ተማምና ነው እኮ ገባች። እነሱን ተማምና ነው። ግን ዋጋ እንደሚከፍሉበት አላዩ። ዋጋ እንደምትከፍሉበት አላየች። ችግር የለም። ዛሬ ምንም ላትሆን ትችላለህ። ነገ ምንም ላትሆን ትችላለህ። ከነገ ወዲያ ታየዋል። ያ ለመንግስት ስላሽቃበትክ የምትቀር መስለዋል። መንሱር እኮ አንዱን ኩላሊት ለእናቴና ለአብይ ብቻ ነው የምሰጠው ሲል ነበር። ያው ኩላሊቱ እስር ቤት ውስጥ ታመመለት ሳይሰጥ ለሱም አልበጅም። እኔ ኩላሊቴን የምሰጠው ለእናቴና ለአብይ ብቻ ነው ሲል ነበር። ራሱ ያ ኩላሊት ራሱ ታመመ። እዛ ሴት ዛሬ ምንም ስላልሆንክ ማትሆን ነው የሚመስል። እዚች ሚዲያ ላይ ያለን ሀቢባ ላይ ሙኒት ላይ በተለይም ላችሁ እነሱ ላይ ምንም አይነት መንግስት የሆነ እርምጃ ካልወሰደ እግዚአብሔር የሆነ ዝም ብላሽ ነው ይሄ ለምታወሩት ትሉኛላችሁ። እግዚአብሔርን ታላችሁ። እነ ተስፋዬ ሀረርጌ ላይ ምንም ነገር መንግስት ካልወሰደ ይሄ ውሸቷን ነው ትሉኛላችሁ። ጊዜ ብቻ ጊዜ ይርዘም እንጂ ማየት ታይኛለሽ ብሏል ፀሐይ ዮሐንስ። ዩሲ ገስ ለማንኛውም ከዚህም ብዙ እየነካካን ያለ ነው ዛሬ። ተስፋዬ ሌፍት ፍሮም ኢትዮጵያ። በነገራችን ላይ ቅልቦች ይገባኛል። ብዙ እርዳታ ድርጅት ብላችሁ የምን አባታችሁ እርዳታ ነው? የትኛው ልባችሁን፣ የትኛው ስራችሁን፣ የትኛውን ሀብታችሁን ነው እኔ ለሰው ልጅ ነው ብር ሜክ ያደረኩት ብላችሁ ብሩን ለሰው ሼር ያደረጋችሁት? ስትመጡ ሲሊፐር ጫማ ቆፈፍ እያደረጋችሁ ትመጡና ከዛ ሰው ለመርዳት ሰው ብቻ መሆን በቂ ነው ትላለ። ትመጣ ነው ሲሊፐር እንዲህ ቆፈፍ እያደረክ መጣ ለራስ ጫማ ሳይኖር ከዛ ለኢትዮጵያኖች የሚበሉትና የሚጠጡትን ለማገዝ ትላለ። ያለህን ነገር ይዘህ መጥተህ እኔ አልፈልግም ብለህ ለዳስ ሰጡኝ አይተራችሁ አልክ። ጌም እየመጣ ያስቸግረኛል። ቆይ ኦፍ ላድርገው ጋይስ። እሺ እንትና ቴክስታችሁን ይዘጋብኛል። እንትናችሁ ኦፍ ላድርገው ቃል እየመጣ ድርግም እንደዚህ ይላል። ገባች? አንድ ሰው ሀብት ይዞ መጥቶ እኔ አልፈልግም ደሃ ይብላልኝ ብሎ ሲሰጥ እኔ አይቻልም። ሲሊፐር ጫማ እንዲያለ ይመጣና በጎ አድራጎት ድርጅት ይላሉ። በጎ አድራጎት ድርጅት ማለት ተው ማለት ነው። ቅልቦች የምትባሉ ሲጀመር ከስማችሁ ጭምር ሌባ ነው። በነገራችን ላይ ታውቃላችሁ። ቅልቦች የፍፄ ሎጎ ነው፣ የፍፄ መለያ ነው፣ የፍፄ ታይትል ነው። ፍፄ ማለት ነው። ፍፄ ቅልቦች ሬዲዮ ነበረው። የማለዳ ኮከብ ዋና አዘጋጅ ከስማችሁ እንኳን ከዛ እንኳን ሲጀምር ሼምለስ እንደሆናችሁ ሆዳሞች እንደሆናችሁ ያሳያል። ሲቀጥል እያንዳንዱ የምታጠነጥኑት የመዳም ቅመሞች ላይ እና ምናምን ስለሆነ ግዴታ ለና ሀቢባ ቂጥ መላ ስላለባችሁ በዛው ቂጥ ስትልሱ
በቂጡ ሽታ እናንተም በሽተኛ እንደምትሆኑና ለእያንዳንዱ ተላላፊ በሽታዎች ተጠያቂ እንደምትሆኑ አልገባችሁ። ከነሱ ውጪ መሆን አትፈልጉ። እነሱ እዚህ የአይናቸውን ከለር ያላማረ በኢትዮጵያ ሕግ ጉዳዩን እያዝልን ትላላችሁ። ከዛን ኢትዮጵያ ላይ እናንተ በጉቦን በምናምን ወታደሩን ፖሊሱን ብር እየሰጣችሁ ለአንድ ቀንም ለሁለት ቀን ታስፈራራላችሁ። ለነሱ ፕራይስ ትገነባላችሁ፣ ዋጋቸውን ከፍ ታደርጋላችሁ። እንደምትጠይቁንም ነግራችሁ መንግስት ዝም ሲላችሁ እንዳታሙ። መንግስት በመስኮት ሰላም ነው ወይ ብሎ በበር መጥቶ ደህና ነው ወይ ብሎ በመስኮት ዘሎ አንተን አንጠልጥሎ ይዞብህ የሚሄድ ሰው እንደሚልክ እንዳትረሳ። መንግስትን ብዙዎችን አይታችኋል ጋይስ፣ ብዙዎች። ካሊድ ፋውንዴሽን በዚህ ፍጥነት እንደዚህ አይነት ነገር ውስጥ የሚገባ መስሏችሁ? ሂስ ፋውንዴሽን ራይት እነ ሰራዊት እነ ምናምን ዩስ ያደረጉበት አላየ። ሲጀመር ፋውንዴሽን ከተባለ ታክስ ፍሪ። ይሄ የመኪናው ምናምን ሼር ራሱ ያለው ሰው ነው። ቀላል አጭበርባሪ ነው። ይሄን ኢማመት አዝል ያደርጋል። ግርማ ሞገስ ሙስሊማዊ የሆነ ግርማ ሞገሱን ያደርጋል። ከዛ አንድ እስልምናን ታስታውሳል የለም አይምሮኮስ ግርማ ሞገሱ አለ አይደል? ሁለተኛ እንደዛ ሲያካሄድ እኮ ያ እንኳን አልበገሩም ዶክተር አብይ። ቴንክ ዩ ዶክተር አብይ። አላያችሁም እንዴ? ፍርድ ቤት እኮ ቀርበው ነበር። ቀጠሮው ምን ነበር የሚለው? ፖሊስ ምን እንዳለ ሰምታችኋል? እኔ ጉዳዩን እስከማጣራ ድረስ በመንግስት ከለላ ስር እንዲቀመጡልኝ እፈልጋለሁ ነው ያለው። ዛት ሚንስ የዋስ መብታቸው እንዳይፈቀድ ነው የተደረገው። እንደማን? እንደ ጆን ዳንኤል። ጆን ዳንኤልን ያኔ ሲታሰር ምን ያልኩት ዶክተር አብይ ይሄንን እችን ድንጋይ ትጠቀምበታለን ያልኩት። ይሄ በአንድ ድንጋይ አንድ ወፍ አይደለም፣ ብዙ ሚሊዮን ወፎች ነው። ሲጀመር ጉዳዩን ፖሊስ እስከሚያጣራ 1 ዓመት ከ4 ወር ይሰጠዋል። ከዛ በኋላ ደግሞ ፍርዱ ይታያል ያልኩት ኤግዛክትሊ በዛ ጊዜ ተለቀቁ። እነ ሰራዊት ፍቅሬ እናቴ ትሙት ፖሊስ ጉዳዩን እስከሚያጣራ 1 ዓመት ከምናምን ትቀመጣላችሁ። የተከሰሳችሁት እንደ ጆን ዳንኤል ወጣትም ስለሆነ እምቢ በማለት በምናምን፣ እናንተ ግን በብር ዝውውር መኒ ላውደሪ በሰው እንትንና ሌላ ምን የተከሰሱት አጉል ማስታወቂያና ሰዎችን በማጭበርበር በጣም ከባዶች። ሰው ዝውውር በኢንተርናሽናል የትም ቦታ ብትሆን የትም ቦታ ከፈለገ መንግስት ኢንተርፖል ላይ ያለው ውል በሰው ዝውውር ላይ ከየትም ቦታ ወንጀለኛን አሳልፈው የመሰጣጣት ውል ያላቸው ኢንተርፖል ከኢትዮጵያ ጋር ምንም የላትም ለምትሉት ማለት ነው። አሁን 2029 ላይ የኢንተርፖል ዋና ስብሰባ የሚካሄደው ኢትዮጵያ ላይ ይሄን ያህል አዘጋጅ ሀገር ናት። አዘጋጅ ሀገር ናት። የሚመጣው የ2029 ከ2 ዓመት በኋላ የሚዘጋጅ ዋና ውሉ ይሄ ነው ማለት እንትናቸው። እንደዚህ አይነት ሰዎችን አሳልፈው የመሰጣጣት መብት አላቸው። ያ እነ ሙኒት ያ እንደሚጠብቅሽ ነው የምነግርሽ። እያጨሽ ትሰሚኛለሽ ነው የምልሽ። ያንን አርቲፊሻል የመዳም እነሱ ላባቸው ጠብ እያለ እንደዚህ በዛ በሙቀት እንደዚህ ጭስ የሚጨሳቸው አንቺ በእነሱ ብር የምታጫሽው እሱን እየሰማሽ እናቴ ትሙት አንድ ቀን ትዝልሻል። እግዚአብሔርን ትዝልሻል። እስቲ ሂዱና ኤልሳን ጠይቋት። ሄለን ምን ብላሽ ነበር ያቺ ዩቲዩበሯ? በሏት እናቴ ትሙት ቃል በቃል ትነግራችኋለች። ያልኩት ነገር ልክ ስለሆነ ተናዳ መስማቱን ማሰቡን ስላልፈለገች ማሴንጀር ግሩፕ ገብታ አስተያየት ትሰጥ ነበር። ብሎክ አደረገች። ገባች? የኮረኮሩት ያለ ይስቃል የሚባለው ነገር ስለሆነ ብሎክ አደረገች። ዛሴ
ይሄ ዶክተር አብይ ከእንትና ጋር አስታረቃት የሚባለውን ነገር እንደ መንጃ ፍቃድና እንደ ልቼንሳ ነበር ከኋላው ለጥፋ ኤልሳ ማን ኤልሳ የትኛዋ ነች ስትባል ዶክተር አብይ አስታረቀኝ ትል ነበር። ትዝ ይላችኋል። ከዛ ዶክተር አብይ አስታረቀኝ የሚለውን ቃል እንደ ንግድ ፍቃድ ነው ከኋላው ለጥፋ የምትሄደውና ራቲቱ ዩሲ ገስ እያንዳንድሽ የሰው ማዘወር ቀልድ መስሏቸዋል። ቀልድ መስሏቸዋል። ለራስህ ምግብ ቤት ትከፍታለህ፣ ኦፊስ ትከፍታለህ። ከዛ ለኔ ሰራተኛ ብለህ ይዘህ ትሄድና መዳም ሰራተኛ ፈልጋለሁ ሲል እዛው ትሸጣታለህ፣ እህትህን ትሸጣታለህ። ከትምህርቷ ከምኗ ከገበኗ ከምኗ አፈናቅላ አምጥተህ እዚህ ትሸጣታለህ። ከዛ ችግር ሲደርስባት ሙሉ ኢትዮጵያ ይሰደባል። አልሀበሽ ርካሽ ናቸው እየተባለ ርካሽ ናቸው እየተባለ ምን የመሳሰሉ ወንድሞቻችን በየበረንዳ ላይ ተኝተዋል። ታመጧቸውና ከኤርፖርት እንኳን አትቀበሏቸው። ማረፊያ ቤት ሳታዘጋጁላቸው ስራ እስከሚጀምሩ እንኳን ማረፊያ ቤት ሳትከቷቸው ሹፍርና ብላችሁ ይዛችሁ ታመጡና ከዛ በረሃ ላይ የሚሰራ ቤት ውስጥ ትለቋቸዋላችሁ። የደም ግፊታቸው የምናቸው እንኳን ሳይታይ በዛ በሙቀት ማለት ከዛ ኤምባሲ ስደውል እምቢ አለኝ ብላችሁ ኤምባሲ ለዜጋው እንደማይቆረቆር መታችሁ ኤምባሲን ታጋፍጡትና የኢትዮጵያን ኢሜጅ እናንተ ከኢሳያስ ምንም የምትተናነሱት እኮ አይደለም። አትተናነሱ። ይሄ ሰው ማዘዋወር ብቻ ሳይሆን የሀገርን ገጽታ ስም ማሰደብ ፖለቲካ ነው። ጦር ላይ ነው እየተዋጋችሁ ነው ያላችሁት ኢትዮጵያ። ለዛ ነው የሚጠይቃችሁ። ዛሴ እንደገና ደግሞ የእህቶቼ ሀቅ እንባዩ ይፋረዳቸዋል። በስነ ስርዓት ይፋረዳቸዋል። ኤልሳ ወረቀት የሌላቸው ልጆች እኔ ወረቀት ሰምጨርስላችሁ ብላ አንድ ቀንም ፀጉር ቤት አላት የሆነች ጋዝሚር ከፈከፈበት አንድ ቀንም ሰራተኛ ብር ሳትከፍል ፀጉር ቤቷን ጠዋት ተነስተው እየወለወሉ ምን እያሉ መጥቶ የሚታጠቡ ሰውላ እያጠቡ ልጇን እያጠቡ ቤት እያጸዱ ሱሙኒ ሳትከፍላቸው በሰው ሀገር የእህቶችን ጉልበት ስትበዘብዝ ዲሪያ ትሸጥ ነበር። ዲሪያ ሳይን ብያት እሷ ቁጭ ብላ ይሄ ወደድሽው ትላለች። ቁጭ ብላ ሜካፕ እየተቀባች ምታሳየኝ ማናት? እሷ ቤት ፀጉር ቤት የምታጥበው ልጅ ናት። ትንሽ ልጅ ናት። እና ዲሪያውን እንደዚህ ብላ አርጋ ስታሳየኝ ይሄን አየዋት። እጇን አየዋት። ሳያት ልጅቷ ጥቁር ናት። ግን ያ ጥቁሩ እጅ ገይስ ውሃ ሞቅሞቆ ነጭ ሆኗል። ያኔ ቂም ያስኩባት 10 ዲሪያ የእውነት ወድጄው የእውነት አስመርጫት ትፈልጊዋለሽ ወይ ያለ ስጽፍልኝ ዝም አልኳት። ከዛም በስተኛው ጊዜ ግን በሰው ዝውውርና የሰው ጉልበት እንደዚሁ እንትን በማለት ኤጀንሲ ምናምን ሲጀምር እንደምትጠይቅ እርግጠኛው ነኝ የነገርኳት። እርግጠኛው እንዲህ በነጥብ ቁጭ አርግቼላት ከዛ በኋላ በስንት ወሯ ነው የታሰረችው? በ3 ወሯ ታሰረች። 3 ወር 4 ወር ታሰረች። ድምፁን እኛለች ብችል እስር ቤት ውስጥ ሄጄ ነው ምጮውባት። እንኳን እነዚህ ድምፅ ነው ቁሻሻ ባዩሽ አሮጊቷ ላይ እንኳን የሰራችባት ግፍ ቀላል አይደለም። እሷ ደሴን ሳታውቃት ደሴን የቆረቆረችን ባዩሽን የእሱ አይነት ወጠጤና ገጣጣና ደደብ ወጣቶችን ሰብስባ ለማስደብደብ እንደዛ ስታደራጅባት የእሷ እንኳን እንትን አይለቃትም ነበር። እዛስ እነ ሙኒት እያደረጋችሁ ያላችሁት ከኤልሳ በላይ እንጂ ከሷ በታች አይደለም። እናቴትም እሷ ገና ስገባበት ነው የተያዘችው። እናንተ ኦሬዲ የገማችሁበት ነው፣ እንዲህ ጥንብት ያላችሁበት። እንደገና እያንዳንዱ ዱባይ ላይ የሚላከውን ብር ከሙኒት ከእንትና ቀጥሎ ልትወሱ። ሙኒት አንደኛ አንቺ ነሽ። ሀቢባ እሱ ውስጥ አለቻው። የእናንተን ኬዝ በማፈን ትተባበራችኋለች። ሀቢባም ተመላልሰሽ ቤቱን ተረከቢ፣ ቤት አለኝ ብለሽ ቁጭ በይ።
ለአንድ ላስለቀሻት እድሜዋንና ማንነቷን የበላሻት የመዳም ሸቃላ የእሷ እንደሚሆን ግን እርግጠኛው ነኝ ነው የምነግርሽ። እግዚአብሔርን የእሷ ይሆናል። እናቴ ትሙት የእሷ ይሆናል። ይሄን ነው የምላችሁ። ሳራ እንትና መሲ ብርጅስቶን ያንቺ መሰሪነት፣ ያንቺ አስመሳይነት፣ ያንቺ ገና ለገና ገጠር ገጠር የሚጫወቱ ልጆች ላይ የምታደርጊው ደባ፣ በተለይ እቺን ሶሊያና አሳስሪያትና ማንም ሰው አይናገርሽ። እራሱ እዛ አንድ ቻርጅ ፈንድቶ እዛው ቴሌፎንሽ ቤት ውስጥ ጸጥ ብለሽ እንደምናገኝሽ ነው የምነግርሽ። እዛው ቴሌፎንሽ የሰካሽው የቻይና ቻርጅ ፈንድቶ አለኝ የምትይውን የቀፎ የካርቶን ቤት ካንቺ ጋር ደምሮ እዛ ቀልጣሽ ባናገኝሽ ቱ ቤቢ ገብቶሻል። ያ ጊዜ ለኩሉ ይሄን የምለውን ነገር እንድታምኑ ከፈለጋችሁ ያለቀሰባችሁን ሰዎች እነሱን አስቧቸው። ለኔ መታችሁ መልስ እንዳትመልሱ እሺ። ሶሊያናን አሁን እንደዚህ ልታሳስሪያት የምትሄጂው አማራ ስለሆነች ነው፣ ለዛውም ገጠሬ አይደል? ዛሴ በጣም አማራ ሆነችብሽ እንዴ? ገጠሬ ሆነችብሽ? ባበቅ የለሽ አልሳካ ያለውን ነገር በእሷ ላይ ልትደግሚው ነው? እከካ ለምቦ ጫምካሻ ኮራም። አንቺም አራዳ ለመጫወት ሙድ ለሚያስ ትፈልጊያለሽ ደግሞ ከዚህ ከነቤታና ከነንትና የለቃቀምሽው አራዳ ለመጫወት አሁንማ ሰልጥኛለሁ ማለት ጀምርሽ። ፊት ለፊት ላይ ካሜራ ላይ ሰለጠንሽ ለመምሰል ብትሄጂም ጭንቅላትሽ አሁንም ደደብና ካሻኮራምሽ። ይሄንን አምነሽ ተቀበይ። ቁሻሻ ሶሊያና ታስራ እያለቀሰች ባለች በማግስቱ እዛው የከፈትሻት ካርቶን ቻርጁ ቀልጦ አንቺንም እዛው ቀልጠሽ ነው የምትቀሪያት። እዛው ቀልጠሽ ሲጀመር እኛ አሳስሪያትና ታሳስሪያታለን። ብሮን መልሽላት። ማሳሰርማ ሌላ ጉዳይ። ብሮን መልሽላት። በእንደዚህ አይነት መንገድ የለቀምሽው ብር የአስክሬንሽ መሸኛ እንዳይሆን ነው የምፈራልሽ። ከዛ ቅልቦች ይቀብርሻል። ኢንሹራንስ ገብተሻል እንዴ? ኢንሹራንስ ገብተሻል? የነ ሶሊያና እንባ ወይ የክኒንሽ መግዣ እንደሚሆን ነው የምነግርሽ። ልቃሚ ቀላል ጋንግስተራዎች ነው የተለቃቀሙት ጋይስ። እኔ ካልበላው ጭሬ ልበትነው አይነት ናቸው። በቃ እንዳለ የሚገርማችሁ ነገር ምን አርጋ ነው ሶሊያናን ካላሳሰርኩ ብላለ እንዴ እንደዚህ የምታብደው? ፎርጂድ ቴሌፎን ሸጣላት። ቴሌፎኑን ፎርጂድ እንደሆነ ማስረጃ እያላት ልጅቷ እቺ አግድም አደግ ያልታወቀባት ጥንባታም ዘረኛ እከካ ሶሊያና ነው የምትባለው አይደል? አንድ ጊዜ ሀቢባ ጋር ጥንቆላ ምናምን የሚል ኬዝ ይዘው መጀመሪያ ይዘው የመጡት እቺ ቦርኮ የሆነ ሴት ሶሊያናን አንድ ነገር ብታረጋት በዘር ነው የሚሄደው። እንዳለ የአማራ ልጆች ተጎኗ ትቆማላችሁ እንዳለ። ቢዝነስን አበላሸች ነው አለ። የእውነት ነው ቢዝነሷን የምታበላሹት። እቺን ቢዝነስ ከሆነ ካርቶን ከኋላ ለጥፋ የድሮ የህንድ ፊልም ቤት ነው የሚመስለው። እዚህ ጋር ቺካር፣ እዚህ ጋር ጂሚ፣ እዚህ ጋር እንትና ምናምን የለም እንደዚህ አይነት እንትን
ኢንሳይደር 5 ልጅ ነው 5 ሴት አገባ ያልሽው ትገቢያለሽ? እድሉ ልስጥሽ። ትገቢያለሽ? ይሄን ጉዳይ የምታውቂ እህታችን ትገቢያለሽ ወይስ ሌላ ኬዝ ልጀምር? ከእንትን ካልሽ ደውይልኝ እና ላስገባሽና አስረጅኝ። እኔ አልገባኝም ስለማላውቅ፣ ግን የቅርብ ሰዎች በዚህ ጉዳይ ላይ እንትን አላቸው። የእናቴ ልጅ የልጅ እናት ያ ልክ የሆነ ነገር ሲጀምር እንዳትደውሉ ልክ ያ ሌላ ነገር ሲጀምር እንዳትደውሉ፣ ከጀመርኩኝ እንዳላቋርጥ ማለት ነው። እቺ መሲ እና በጣም አድማ ታረጉባታላችሁ። በጣም ልጅቷን ሶሊያናን ደግሞ ምነግርሽ የገዛሽላቸው ቤተሰብሽ የለም ቴሌፎኑን እንደዛው ለቃቅመው እንዲልኩልሽ መልሰው እንዲልኩልሽ አድርጊ። እሺ፣ ለማስረጃ ስለሚሆንሽ። እሺ፣ እንደዛ አድርጊ። እንደገና ደግሞ እኔ ያወቅኳት ኢንተርኔት ላይ ስለሆነ ነው። ኢንተርኔት ላይ እንትን ያልኩት ያልሽ አንቺ ያ ኢንተርኔት ላይ ነው ያወቅኳት ምናምን ብለሽ መከራከሪያ ሀሳብ ታቀርቢያለሽ። እሺ፣ ስሟን ለምን ጠራሽ ብሎ እንትን የሚያደርግ የዱባይ መንግስት የስም ችግር አለበት እንዴ? ጠኔ ያለበት እንዴ? በግሏም ይቅርታ ጠይቂያታለሁኝ እና እኔ ልጅ አለችኝ ማስተምራት ብቻዬን ካላባት ጋይስ እዚህ ሚዲያ ላይ ላይ ቁጭ ብለው አግጥጠው ሲጋራውን ላይ ያጨሱ የሚውሉ ሰዎች ፎቶ ይለጠፈች ይላሉ። ጋይስ ዱባይ ግን ዱባ ህግን ያላቸው ወይስ ምን አይነት ህግን ያላቸው ጋይስ? ነው ስላልገባቸው ነው። ህጉን የኔ እኮ ገብተውም አላነበቡትም ይሆናል። ምናልባት አንዱ ሲያወራ ከአንዱ እየሰሙ አንዱ እየተላለፈ የለም መጨረሻ ላይ ጆሯቸው ላይ በደረሰው መሰል ሚዲያ ላይ ቀኑን ሙሉ ሲሰጣ የሚውልን ሰው ፎቶውን አወጣች። ተሰጥቷል እንደሚሆነው ይህ ኢዝ ኖት ሚዲያ ፊገር። ፎቶ ፌስቡክ ላይ ሼር ካረገ እንትን ላይ ሼር ካረገ ምን ካረገ ኦልሬዲ ሚዲያ ላይ ራሱ ስላወጣው ፎቶውን የመናገር መብት እኮ አለ። ስፈልግ ፎቶውን ዘቅዝቄ ስፈልግ እየተፋውበት ግዴታ እኔ ዋው ልላ አይደለም እዚህ ሚዲያ ላይ መመጣው። እኔ አንተ ሳይ ታስጠላለህ ብዬ መናገር እችላለሁ፣ መብቴ ነው። ህግ አስመስያ አይልሽ ዛሴት ሚዲያ ላይ ለሚፈጸመው ነገር ጀስት ሉክ ዶንት ተች። እኔ በጣም የሚገርመው በጣም ወደኋላ በጣም የቀረ ነው ለካ አረብ ሀገር፣ እውነትም አረብ ሀገር ሺት ታድጋለች አለች እና ሁሉን ነገሬን ነግሬያታለሁ ከመሰረቱ ማለት ነው። እና እኔን ዲፖርት ለማስደረግ በቃ በጣም እየጣረች ነው። ጭራሽ እየለመንኳት ስመጣ እየባሰባት ነው የመጣው። መሲ ናት እቺ። አሁን እቺ መሲ ብርጅስቶ የምትባለው ናት። እቺ ፈንጣጣም ማለት ነው። መሲ አንድ ነገር ልንገርሽ፣ ወላ ሁልሽ ገና ለገና የሚመጡትን በኮንትራት ነው፣ በሰው ስር ስለሆኑ እንደፈለገ ልናሾራቸው እንችላለን ብላችሁ ልታሾራችሁ ትችላላችሁ። እነሱ ሀገራቸው ቢገቡ ወይ የፖለቲካ ወይ በሰው ማዘዋወር ወይ በብላክ በመስራት የሚፈሩት ምንም ነገር የላቸው። እናታቸው ጋር ነው የሚገቡት፣ ሌላ አረብ ሀገር ይሄዳሉ። ግን ይብላኝ ለእናንተ ሰዎችን እዚህ ሀገር የሆኑ ዩሃ ሚዲያ ላይ የቀረበ ኢሮፕ የሚኖር የነበረ ትዝ ይላችኋል? ዮናስ የሚባለው የእሱ ሚስት የመጀመሪያ ባሏን አስጠረዘች። እሱ ይሄኛው ደግሞ አሁን ያገባት እሷን አስጠረዘ። እሱ ደግሞ በስራው ተጠረዘ። ሶስቱም ተያይዘው ተጠራረዙ። ከራማ ይከተልሻል።
ሶስቱም ኢትዮጵያን ያሉት አሁን ያ መሲ እነ ሙኒት እነ ምናምን እነዚህ ቢሄዱ እናታቸው ጋር ነው የሚሄዱት። ተመልሰው በባህርም የመንና ሳውዲ አረቢያ መግባታቸው አይቀርም። የመሄድም ልምድ ካላቸው ገብቶሻል። ግን የሚፈሩት ማህበረሰብ የላቸውም። ወይ ልጃቸውን አስጠርዞ ወይም ደግሞ በሰው ዝውውር ወይ በምን የሚጠይቀው አይደለም። እናንተ ግን በዚህ ሁላ ትጠየቃላችሁ። ተጠርዛችሁ ብትገቡ መከራችሁ የሚበዛው እናንተ ነው። ሳትጠረዙም ብትቀመጡ እንቅልፍ የምታጡት እናንተ ናችሁ። ገብቶሻል? እንደገና ደግሞ የነዚህ ቤተሰቦች ቤተሰብ እንዳላቸው እንዳትረሽ። አንቺም ሀገር ቤት ቤተሰብ አለሽ። ስክሪፕቶ ባይኖራቸው ቤተሰቦቿ ገበሬ ይሆናሉ። ዩዶን ነው ዋታ ገብቶሻል? እሷን የምታክል ልጅ አለሽ ራይት? ዛሴት ዓለማችንም እየጠፋች ያለችው በምሁሮች ሳይሆን በእናንተ አይነት በእኛ አይነት ደደቦች ናት። እዛ ሴት ምሁሮች የሚረዷቸው በዝምታ ነው። ብዙ ነገር መፍታት እየቻሉ ዝም በማለት ደደቦቹ የኔ አይነቶቹ በልበ ሙሉነት ስራቸውን እንዲፈጽሙ እድል ስለሰጧቸው ብቻ አሁን ዓለማችን ባለችበት ደረጃ የደረሰችው ማለት። ቤተሰብ እንዳላቸው እንዳትረሱ። እናንተም ቤተሰብ አላችሁ። ሰው ልጅ ተስፋ ከቆረጠ በጣም ደፋር እየሆነ እንደሚመጣ ልንገራችሁ። በጣም ሰው ተስፋ ከቆረጠ በጣም ደፋር ይሆናል። እግዚአብሔር ጀስት አይ ቴል ዩ ዘ ትሩስ ማለት እነ ጎረቤት እንሆናለን እኮ እህሏ የት ሰዎች እንደሚያደርስ አታውቅም። እና ሰዎች ወደ ምድር ሲመጡ ክፉ ሆኖ አይደለም የመጡት። አንተ የምትሰጣቸው ሳንቲም እነሱ ዘርዝረው የሚሰጡ ህይወት አንተ ጋር ይኖርካቸው ዛሴት እና በብዙ አቅጣጫ ቼክት ይሄኔ የአንቺ ልጅ ከሷ ልጅ ጋር የምትማር ትሆናለች። ዩ ዶንት ኖ ዋት ሃፕን ዩ ዶንት ኖ ዋት ሃፕን። ሰዎች ሙሉ ዓለምን ለማወቅ 7 ሰዎች ማወቅ በቂ ነው። አንዱ ባንዱ ዓለምን ታውቂዋለሽ። 7 ሰዎች ካወቅሽ ዛሴት አላልኩም። እኔም ልጅ አለኝ። ምክንያቱም የልጅን ስሜት ህመሙ ስለማቅ እኔ በልጅ አልደራደርም እና ልጇን በጭራሽ ምክንያቱም እንደውም በጣም ነው የምወዳት ልጅቷን እንዲሁ ሳያት ምናምን አንዳንዴ ስለ መንፈሳዊ ነገር እንትን ስለምትል እንደ ልጄ ነው ማያት። ምክንያቱም የእሷ እኩያ ልጅ ነው ያለችኝ እና አላልኩኝም። ቪዲዮንም አምጪልኝ ብለሽኛል ያልሽውን እኔ አላልኩሽም። ታዲያ ምን ችግር አለ? ወደ ልጇ እየላከችሽ ነው እኮ ያለችው። ወደ ልጇ እየላከችሽ ነው እኮ እያቀራረበቻችሁ። ሰላም ተባባሉ። ይኸው መሲ ብርጅስቶን ከስር ትጽፋለች። ገባች። አሁን እያቀራረበ የማቀራረብ ስራ ላይ ነው ያለችው ማለት ነው። ያቀራረብ ብያታለሁኝ። እኔ አላውቅም። ይሄንን ጉቺ ቤት ሽምግልና ከተያዘልን በኋላ ከዛ በኋላ ነው እኔ ዲቃላው የሚል ስም ይዘህ መተህ አንተ ጋር ምን ላወራ ነው አስገብኝ የምትለው? እውነትም እንደ ስምህ ዲቃላው ስሙ ዲቃላው ነው። አስገብኝ ይለኛል። ዲቃላ ሀሳብ ልታወራ ነው? ምን ታወራል? እከካ ስለቀረውኝ እዛ እንትን ቦታ ስለቀረውኝ ይሄን ሀሳብ ያመጣች እንጂ ስለ ልጇ በፍጹም አላልኩኝም። የልጇንም ቪዲዮ ፎቶ ዘግዝቄ አልሰራው። ምንም ፎቶ እኔ ጋር ራሱ የለም፣ አልሰራውኝም። በቃ በጭራሽ አላልኩም። በየልጅን እኔን እና እሷንን የተጣላ ነው። ልጅን አላስገባም። ለምን ያን አክል? እኔም እናት ነኝ። ዶንት ኤክስፕሌን፣ ምንም እንዳታብራሪ። ከልኩ ምንም የሚያልፍ ነገር የለም።
ለእንደዚህ አይነት ካሻኮራም ጭንቅላት ጭባ ጋንግስተሮች ምንም ማስረዳት አይጠበቅም። ዛሴት የምትፈልጊውን ነገር ቼኪት ዛሴት ያ አሁን መቼ ነው አሁን የምትቀርቢ? ፍርድ ቤት አልቀረብሽም። ቤት መጥተው ነው የሚወስድሽ ፖሊስ ማለት ነው ወይንስ እንዴት ነው የሚሆነው? ከሆነ ፍርድ ቤት አልቀረብኩኝም። በቃ ነጌ ነው አሁን ነጌ ነው። ነጌ ደግሞ ከቀረውኝ ለእኔ እንትን ይላል። ያ ደግሞ እንዳይሆን ክሱን እንድታነሳልኝ ይኸው እኔ ከዛን ቀን ጀምሮ ማለት ነው ከጉጂ ቤት ከሽምግልናው ቀን ጀምሮ በጣም ነው የምለምናት። በጣም በውስጥ ራሱ እየለመንኳት ነው። ችግር የለውም። አሁን አንቺ እንዳትገዙ ማለት አሁን አንቺ በየቤቱ ሄደሽ ስለሷ መለማመጥ ለሷ ምን እንደሆነ ታውቂያለሽ? ፕራይሷን ነው እየጨመርሽ ያለሽው። ዝም ያለችሽ በየቦታው እየሄድሽ ሰው ሁላ እንዲሰማላት። ከዛን የሆነ ሰው ይገባል እባክሽን ሲላት በቃ ለእናንተ ስል የሚል ነገር አለ። አይፍ ግርማ ሞገስ እንዲጨምርላት ትፈልጋለች። ትፊባት፣ ቆንጆ ምራቅ ትፊባት። እንጀራ ጉዳይ ስለሆነ ከባድ ነው። ይቅርታ ጠየቅሽ አይደለ? ክሱን ማንሳት ሆነ በመሴት ይቃታል በውስጡ ማለት ነው። ምንም ሳታረጊ እንደዚሁ በድል ከምትጠረዥ ማለት ከምትጠረዥ ድል አድርገሽ ለምን አትጠረዥ? እንደ ሀሳብ እንደዚሁ በነፃ ከምትጠረዥ ጨምሪበት ላው ላይ የሆነ ነገር አይመስልሽ? የእውነት ነው የምነግርሽ፣ እርግጠኛ ከሆንሽ ማለት ሰው ነፍስ እንኳን ተጠፋፍቶ ይቅር ይባባላል አይደል? ምስኪን ሰሪ ላይ መጣች የድሃ ልጅ። ይሄን ያህል በድሃ ላይ ይሄን ያህል መጨከኑም ጥሩ አይደለም። መብረቁ እሺ ብትል ጥሩ ነበረ። ይሄ እቃን ገዙ ትልቅ ስህተት ነው። ምክንያቱም እንጀራ ነው ገባሽ? እሱን ይቅርታ ከጠየቅሽ ደግሞ እንድታነሳ ጠይቃታለሁ እኔ በውስጥ። ከዛ ውጭ ለሽምግልና ልፈታ ነው። ከዛ በዘለለ ግን ዱባይ ላይ ሰው ነጥብ ስለያዘብሽ ብቻ ጉልበት ስላለው ብቻ ለማጥቃት ከፈለገ የሰው ልጅ ጉልበት ያለው አንድ ቦታ ብቻ ነው። በጣም ብዙ ቦታ ላይ ጉልበት ሊኖረን ይችላል። እኛ ለህዝብ የሚቆረቆር ሰው ህዝብን የሚያስለክት ማለት አንፈልግም። አሁን የሙኒት ገንዘብ ስንት ነው? መሲል ደግሞ እንትና ሀቢባ ግን እንኳን ከዱባይ ወጣች ገስ እንኳን ከእንትን ወጣች እንጂ አሁን በብልን ያሰሯት። እችንም እንቅስቃሴ እንዳትንቀሳቀስ ነበር የሚያረጓት። ገባችሁ? ያ የፎቶ መለጠፍ አለም የዛ ሰው እንዳታወራ። እነ ሙኒት የእሷ ጊፍተር ሆነው የቀሩት ከዱባይ ስለወጣች እንጂ እስታን ድረስ እንትን ታርጋ ነበር። ያኔ አንቺ ሙኒት ሌባ ብላ አትለጥፋትም ነበር። ገባችሁ? ያ አትለጥፋትም ነበር። ከመተኛቴ በፊት የደውላትና እሱን ተሳት ይቃታለሁ። እሺ በክብር እሺ። ግን አንቺ ለተናገረችው ነገር በድጋሚ አሁን ለምሳሌ በልጅ ዙሪያም ከሆነ አትካዚ። በጭራሽ በልጅ ጉዳይ መብረቁ አልዋሽም አላልኩኝም። ማለትም ላልኩት ነገር እኔ ይቅርታ ለመጠየቅ ወደኋላ አላልኩም። በልጅ ነገር አላልኩም። ምክንያቱም እኔ ብቻዬን ነው ያለ አባትም ማሳድጋ ልጅ አለች። ጥፋተኛ አይደለሁም አላልሽም። ጥፋት አጥፍቻለሁ ብለሽ ይቅርታ ጠይቀሻል አይደለ? ክሱን እንድታነሳ ጠይቃታለሁ። ገባሽ? እሺ በቃ ይዘሽ አትጨነቂ። እሺ አመሰግናለሁ። እሺ መብረቁ ሁሌ አረብ ሀገር ያሉ ሴቶች ሸቃላ ሆነው እንጂ ሚዲያ ላይ መጽሐፍና ማንበብ ሲለምዱ ማየት አይፈልጉም መሰለኝ። ገባችሁ? ለዛ ነው ልክ ሲወጡ እነሱ ብቻ ይበድሏቸው ቲክቶክ ስላላቸው እነሱ ከእነሱ በፊት ቀድመው ስለወጡ ቀኑ ሙሉ ቲክቶክ ላይ ስለሚውሉ ቀድመው ይበድሉ፣ እነሱ እንደፈለጉ ያድርጉ። ግን አቢባ ከዱባይ እንኳ ተጠርዛ ነው እንጂ ፈልጋ አይደለም የወጣችው ይላሉ። ያ አቢባ ከዱባይ መግባት እኮ አትችልም፣ ተጠርዛ ነው የወጣችውና ኩዌት የገቡት ነው ያለች። ኦኬ ኢንሳይደሮች እየጻፉልኝ ነው እኮ ዱባይ መግባት አትችልም እኮ። ያ ዱባይ መግባት እንደማትችል ያኔ በእንትኑ ኬዝን የተነገረኝ። በነገራችን ላይ ዱባይ መግባት እንደማትችል ማለት ነው። እሺ እኔ ላውራ።
ያው የስራ ተጠረዛ ነው እኮ የተቀረችው ማለት ጉዳይ ሲሆን ያን ሱቅ ስከፍት ዋጋ ከፍላ ነው የምከፍተው። ደንበኛ የሚመጣው ከህዝብ ነው። እንዲህ አይነት ነገር ላይ ተጠንቀቁ። ፎቶ ለጥፎ መሳደብ በዱባይ ህግ የተከለከለ ቢሆንም ፎቶ ተለጥፎ ስለተሰደበ አንድ ሰው ዲፖርት ለማድረግ መሞከር ይህ ፋርነትን ነው። እናቴ ትሙት ዝም ብለህ ፎቶ ስለጥፈ እንትን ስላል ቀጥታ ዲፖርት አድርግ። ለምንድን ነው የለጠፍከው የሚባል ጥያቄ የለም። ዋይ እንደዚህ ጀዝባ ህግ ነው እንዲ ያላቸው ምን ማለት ነው? ሰ ሃይ ፎቶ ለጥፋል በቃ ሂድ። ሐራም ነው። የአሚሩ ፎቶ አይለጠፍም እንዴ በየመንገድ? ያሳየው ጨካኝ መሆንን ነው የሚያሳየው። ተግባባን አይደለ? የንግድ ጉዳይ ሲሆን ደግሞ ሁሉም ሰው የሚሰማው ድምፅ ነው። እቃ አትግዙ ሲባል ደንበኛ ይቀራል። እኔ አንድ ቪዲዮ ሰርቼ ከሌ እቃ አትግዙ መጥፎ ነው ካልኩኝ በእርግጠኝነት ጉሮሮ ነው ዘገዋለሁ። ምክንያቱም ያ እቃ የሚሸጠው በሚዲያ ነው አይደል? ሚዲያ ያስተካክላልም ያበላሻል። እሱን ይቅርታ ከጠየቀች ደግሞ መጣ ነኝ መብረቁ እንዴት ነህ? አለሁልህ። እንዴት ነው ወንድሜ? ደህና ነው ወይ? አለሁኝ እየሰማሁ ነው። የሙኒት ጉዳይ በጣም ገርሞኛል። እኔ ጊፍት ስሰጥና እርዳታ ስሰጥ ነው የማውቀው፣ አከብራት ነበረ። እንደዚህ አይነት ነገር ከተለያዩ ሰዎች ከመጣ ሌላ ነገር አለ ማለት ነው። ስለዚህ አሁን ማድረግ ያለብህ ሙኒትን እዚህ አቅርበሃት በሚባል የሃይማኖት መምህራን አረ እስቲ እንትን አመጣች ማሲ እቺ ቡርጂ ከብሊቫ መጣች መሲ ቡርጂ ምን ትላለች? መስዬ 2 ደቂቃ ብቻ ከይቅ ምን ነው የምትላት? ዘመድ ናችሁ? በቡቺ ጉዳይና በእንትና ትዛመዳላችሁ እንዴ? ጃጉር እያበዛ አይደል? ዋና ተበዳይዋና እያለቀሰች ያለችው እዚህ ቁጭ ብለ መስዬ ቂጥዬ ቡችዬ ትላል። ሺት ይቅርታ ጋር እሺ፣ እንደው ስለ እንትን ስላንሽ ከስራ ላይ ስላስነሳንሽ በጣም ይቅርታ። ያው እንግዲህ ኖ ችግር የለም ግን መንገድ ላይ ነኝ። መብረቁ ሰላም ነው አለው። ገባህ መብረቁ? ያንንም ችዬ ዝም አልኩኝ አለፍኩኝ። መብረቁ ለህዝቡ ነው ፍርዱን የምታው። 1 ዓመት ከ3 ወር ስልክ ገዝተው ያ ባለፈው አንተ ሰፖርት አድርገህ መሲን ፎሎ አድርጓት ባልከው ምክንያት ፎርጂን ስልክ ነው ብሎ ቡድን ፈጥረው መጡ። ይሄ ኢማራት ነው። እኔ ዋሽቼ አልከስም። ዋሽቼ አበዳን የዚህም ሀገር ህግ አይፈቅድልኝም። ውሸት አይቀበልም። ገባህ? ነገር ግን ሁሌ እኔ እየተጠቃሁኝ ዝም የምልበት ምንም አይነት ምክንያት የለም። ህግ የያዘው ጉዳይ ነው። በህግና በህግ ነው የምጨርሰው። ስም አልጠራውም። የለጠፉት ደረሰኝና የለጠፉት ስልክ አለ። እዚህ ሀገር ቢዝነስን እንኳን ሶሻል ሚዲያ ላይ ወጥተህ ጀጅ ማድረግ እንኳን ማትችልበት ሀገር መሆኑን እያወቅኩኝ ስሟ ቢዝነስን ጀጅ ማድረግ መውጣት እንኳን አይቻልም። እሱን እያወቅኩ እንኳን ዝም ብያቸዋለሁ። ቢዝነስሽን ሚዲያ ላይ ይዘሽ ወጣሽው አንቺ እከካ። እኔ ዱባይ ህጉም ማስጠላኝ። ከዛ ከአረብ ሀገር የሚመጡ ሰዎች ራሱ እንዴት እንደሚያስጠሉ የቆሻሻ ልጆች። የሆነ ርምጥምጥ የተግማማ ጭንቅላት ነው ያላቸው ገስ የሚዲያን ስም ማውጣት ማለት የድርጅትን ስም ማውጣት ወንጀል ነው። ሲያወጡ ዝም ብያለሁ። ቂጥሽን አስተታሽ የምትቀመጪው አንቺ መሰለኝ ከነ ካርቶንሽ ካርቶና ወጥቶ ሲመጻደቁ በልጅሽ አግኙ ያላሉት ነገር የለም። ቆሻሻ ስልኳ ፎርጂን ነው። ደም ተፍቼ ያመጣሁት እዚህ የደረስኩት ደም ተፍቼ ነው። ስለዚህ እያንዳንዷን ዋጋ አስከፍላታለሁ። ማንም ይፍረድብኝ፣ ማንም በህግ ነው ገባ። ህግ ነው የያዘው። ከዛ እነሱ ቲፎዞ አድርገው እውነት አሁን አንቺ ቴሌፎን ቤት የከፈትሽው መዳም ቤት ለመጀመሪያ ጊዜ ስመጪ ሰው ቤት ሰራተኛ ነበርሽ። ሰው ቤት ሰራተኛ ሆነሽ ከዛን ብሩን አጠራቅመሽ አልበላል ጠጣ ብለሽ አጠራቅመሽ ቴሌፎን ቤት ኤሌክትሮኒክስ ቤት ከፈትሽ። እውነት አካሲ አይደል? ይሄን ሄደሽ ለጅላንፎ ቤተሰብሽ ንገሪያቸው፣ ለኛ አይደለም አይደል? እውነት አንቺ ሰው ቤት የ1 ወር ደሞዝሽን አልበላ ብለሽ እንደ ሰዎቹ እንጀራም አልገዛም አልዘንጥም ምናምን ብለሽ አጠራቅመሽ ከዛም ልክ 3 ዓመት ስትሰሪ በ3 ዓመትሽ 2 ቴሌፎን ገዛሽ መጀመሪያ ጊዜ።
ከዛን ያን 3 ቴሌፎን ወደ 4 ቀየርሽው እያተረፈ ሲመጣ ከዛን በሁለተኛው አመት ደግሞ 5 ቴሌፎን ሆነልሽ። ከዛን እያለ በዛ እንዲጥቅጥቅ አለ አይደል? ይሄንን እስቲ ከራስሽ ጋር አውሪ እስቲ አንድ ጊዜ ይሄንን ሱቅ እንዴት ነው ሲያገኙት ብለሽ እስቲ አስቢ። ደምሽን ተፍተሽ አሁን በአጥንትሽ አለ የምትንቀሳቀሽው ደምሽን ሀክ ቱፍ ብለሽ የሳምባ በሽታ ነበረብሻ። ለዛ ደምሽን ቱፍ ያረግሽ ጨጓራ ነው ጉበት ነው ያለብሽ። ቼክ ኢት አፕ ኦን ዩር ሂስቶሪ ማለት አይደል? ቼክ ኢት አፕ ተፈታተሹ እንጂ አይደል? ሚኪያን ዋጋ የሚከፍልበትን እያንዳንዱ ስራ ላይ አንቺ እጅ አለበት። የሰው ወር ላይ አንቺ እከካ ጸጉር ቤቷ ራሱ እንዲሸጥ ያደረጋችሁት ከእናንተ ቤተሰብ አንዱ ነው የገዛው። እከካ የምነግርሽ ነገር ከፊራ ጋር እንኳን ስንት እንትን ያላችሁ ስንት ነገር የሚያገናኛችሁ አለ። ፊራ ቢዝነስ አብረ ከሰራው ኤኒ ቦታ ላይ ካንተ ጋር እንትን ይላል። አቦተው ጋይስ ብዙ ነገር ውስጥ አትክተቱ። እናውቃለን። ቀን የምንጠብቅላችሁም አላችሁ። ሰበብ የምፈልግባችሁም ሰዎች አላችሁ። በነገራችን ሰበብ የምፈልግባችሁ የአይናችሁ ከለር አላማረኝም ብዬ የምነሳበትን ጊዜ እየጠበቅኩ ነው ያለሁት። መጡበት ሰውዬ መጥቶ ኢማራት ያስፈታቸው አልተው። ያ ሰውዬ መጥቶ ያስፈታቸው ጨርሻለሁ። መብረቁ ያለ ምክንያት ደግሞ መብረቁ ምንም እንደማለት ብንናገር እናልቃለን። አልናልቅም። የሰው ዘር ጊዜ ነው የምጠብቀው። ሰበብ ብንናገር እናልቃለን። ምን አባታችሁ ስለሆነ የሚጨርሱ አናልቅም። ይሄን አባባል አልጠቀመውም፣ አይጠቅመኝም። ለኔ ልክ አይደለም። ብዙ ነገር እናውቃለን። ጊዜ እየጠበቅኩባችሁ አውቅ አሳቻ ሳት እንጂ ምኑ ነው የምናልቀው? እነዚህ ቡርዲዎች ደግሞ ምን እንደሚያደርጉ እከካ ላደርግ ውሸት የሚባል ነገር ደረቅ እንደሆንኩ ደግሞ ታውቃለህ። መብረቁ ታውቃለህ ጠንቅቀህ። ጭራሽ ብላ በኦርቶዶክስ መጣች። በየትኛውም ሃይማኖትም በምን መጥቻ አላውቅም። የመሰለኝን ያነበብኩትኝን ለተናገርኩት የዛ አምጡ በላቸው። በዚህ 3 ወር ውስጥ በዚህ 4 ወር ውስጥ የገዛችሁት ስልክ ካለ እኔ የመጨረሻ የዘላለም ኮንትራት የሷን ማስመሰል የፈረምኩት መቼ መሰላችሁ? እናንተ ረስታችኋል። እናንተ እኮ ረስታችሁት። በአበቄለሽ ነው የበቀኝ። አበቄለሽን እንዴት ልታገናኛት እንዴት እንደሄደች ርቀቱን ገብቷችኋል? ትዝ ይላችኋል? እኔ አልናገርም፣ ግን አዳነች አበቤ እንኳን የሰጠችኝ ቤት ውሸት ነው ግን አልናገርም ብላ ነግራኛለች። እኔ ግን ይኸው እሷን ፕራይቬቷን ልጠብቅ ስል ይኸው የላከችልኝን ቮይስ አላሰማችሁም ትላለች፣ በአፏ እየተናገረችው። ለምን አዳነችን እንዳጋለጠች አዳነች እንድትሰማ እየተናገረች፣ እኔ ግን እሷ የላከችልኝን ቮይስ አልናገርም ትላችኋለች። እሺ ዮኒ እኔ እሷ የላከችልኝን አላሰማም ለእሷ ፕራይቬሲ ስል ብላ ፕራይቬሲው ላይ አለ የምትለውን ነገር መታ እየነገረች። እኔ ለመጀመሪያ ጊዜ ሚዲያ እንደዚህ ድርግም አድርጌ እንደዚህ ቆሻሻ ናቸው እንዴ ብዬ ልወጣ የተንቀጠቀጥኩበት ቀን ሁሌ ነው የምታውቁት። ሁሌ ያቺ ቀን ነው። በቃ የማስመሰል ጥግ፣ የሰዎች መሰሪነት፣ እስስታምነት ውስጤ እንትን ብሎ እንዲህ ደርግሜ ሁሉን ልወጣ በጣም እንትን ያልኩበት ቀን ቢኖር ያለታ መቼም ከአይምሮዬ ጥሩ የፈለገ ነገር ብትሰራ 1 0 እንኳን ቦታ የማይኖራት ልጅ እች ልጅ ናት። እናቴ ትሙት። ይሄ መሰሪ ነው የምትሉት መርዝ ነው የምትሉት ሰው ቀጥታ ያያችሁትን ሰው እንዳትፈሩት። እንደዚች ልጅ መርዝ ሰው የለም። እኔ አበቄለሽ ደጋፊው አልነበርኩም፣ ምን አልነበርኩም። ግን ያለታ ስታረግ የነበረውን ነገር ሳይ እኔ ደግሞ ያኔ እኮ አላውቃት መሲ ግቢ ምናምን ሲላት ነው እንጂ ደግሞ ቲክቶክ ላይ አልነበርኩም። ከዩቲዩብ ላይ ነበር እኮ ሪከርዱ የምሰማው፣ ሙሉ ሪከርድ እንደዚህ ለቆት የለ። አሁንም ከዩቲዩብ ላይ ነው የምሰማው። በነገራችን
ሳላውቃት ጠላዋት። እኔ እንዳውም የሰማዋት የሞጣ መሲ ብርጅስቶንን መስላኝ ነበር። ድምጿ አንድ አይደለም። ለዛች ናት። ደረቅ አይደለም። ለምን ጋዴሚት እዛ ስክሪንሽ ደርቆ ራሱ ለምን አይገኝም? ማንሽ እስስት በጣም የመርዝነት ጥግ የሄዱ ሰዎች ከአይምሮ ላይ ጠፉ። አበቄለሽ ላይ ቀላል መሰለሽ? ቀላል ነበረ። አበቄለሽን ታውቂያታለሽ? ልጇ ተደፍራ የሞተችባት የ13 ዓመት ነው የ12 ዓመቷ ልጅ መጨረሻ ላይ ወደ ዘር ወስደዋት ልጅቷን ጭራሽ ፍትህ ለሰውየው መጠየቁላ ጀመር። ቀላል ባለጌ ልጅ እንዳትመስልሽ። እንቅቄ ራሴን አውቃለሁ። መሄድ ባለብኝ ልክ ደግሞ ሄጃለሁ። ለሀቅ የቆሙ ጓደኞቼ እህቶቼ ከኔ ጎን ቆሟል። ለሀቅ ያልቆመ ደግሞ ለሀቅ አይቆምም። ይሄ ኢማራት ነው። ማንም በውሸት የሚከስበት ሀገር አይደለም። ኢቨን ቅድም ገብታ የተናገረችው ለእኔ በቂ ምስክር ነው። ይሄ ኢማራት ነው። በህግና በህግ ብቻ ነው የምትዳኙ። እኔ ዋሽቼ ስለከሰስኩ ወይ ሌላው ደግሞ ሄዶ ዋሽቶ ጨምሮ ስለከሰስ አይደለም። ይቅርታ ለማለት ምርጥ ልብ አለኝ። ምርጥ ልብ፣ በጣም ጽድት ያለ ልብ አለኝ። ማንም ላይ ሴራ ማልጠነስስ የማንም ሀቅ የሌለብኝ ነኝ። ከኔ የዛሬ 2 ወር ስልክ ገዝተው የካድኳቸው ካሉ ይምጡ አንተ ቤት። ከዛ በተረፈ 1 ዓመትና 9 ወር 10 ወር ጠብቆ የሆነ አጀንዳ ሲነሳ አንቺ አንድ ነገር ልንገርሽ መሰረት፣ ማስቲካ ማኝ እኮ እንቅልፌ እንዳይመጣ ነው። እሺ ጋይስ፣ ልዘንጥ እንዳይመስላችሁ ይቅርታ። እስቲ ፎርጂድ እንትን ብዬ ያናገርኳቸው ሰው ካለ አምጧልሽ። ታናግራለሽ እንዴ? ሲጀምር እኔ ቤት ራሱ የሆነ ልጅ አጀንዳውን አንስቶ እኔ ሰው ንቃለሁ ከሰው ጋር ላወራም ብለሽ አይደለ እንዴ? በፊራ ጊዜ የመጣሽ ጊዜ በቃቶ ከዚህ አጀንዳ ውጪ ስለሆነም ብዬ ልጁን ያስቆምኩት ሀባባባባባ ብለሻል እንዴ? የምትረብሹ የቱና ማንን ስታናግሪ ነው? አፋፍ ናችሁ የምታስቀምጡት? 4 ሰው 5 ሰው አላችሁ። ከዛ ወይ የአረብ ሀገር ልጆች አሉ ማለት የዱባይ ልጆች የዱባይ ቲክቶከር አሉ። ለዛ የዚህ የአረብ ሀገር ቆሸ ቆንቦሬ ወሬን አላስተናግድም ብሎ ዝም ብሎ በሌላ ጨዋታ ውስጥ ያሉ በቃ የልጆቹን እንዲተፋፍኑ አይደል? ማንን አስገብተሽ ከየት ስታወሪ? እስቲ አንድ ሲያናገርኩት አምጪ። ሳታናግሪ ከየት ነው የሚመጣው? የተበደሉት ይኸው እንደዚህ እየመጡ ነው። በማስረጃ ነው እንደዚህ እያሳየች ነው። በዛ ማጥቃት እኔ እኮ አውቃለሁ። መብረቁ የሰሩብኝን ቪዲዮ ለማንቲፎዞ ነው እያንዳንዱ ልክልሃለሁ። ከዛ በተረፈ ግን እያንዳንዳቸው ካሊድ ማን ነው? ካሊድ ትላላችሁ። መሲ፣ ሙኒት፣ ቡቺ፣ ሀቢባ በካሊድ ተማምነው። ማን ነው ካሊድ? እኔም አላውቀው። ማን ነው? እኔ ግራ ነው። ማን ነው እሱ? ቲክቶከር ነው ሆናልኩ። አልፋታም፣ ደሜ ትፈሳለች። ነገሩ መነሻው ከዛ ጋር የተያያዘ ነው ማለት ነው። ኦኬ እንግዲህ ከመጠረዟ በፊት ምናልባት ሱካርሽ ተነስቶ ደምሽ ካፈ ብሎ ወይ ደምሽ ትን ብሎሽ ወይ ውሃሽ ትን ብሎሽ ማን ቀድሞ እንደሚገባ አይታወቅም። ዊሲ ዋቲስ ሀገሯ ነው እንጂ የምትገባው ፖለቲከኛ አይደለች። በሰው ማዘዋወራት ትፈለግ ምን አትል። ደግሞ አንዴ እግረኛ ለሆነ ሰው ቀላል ነው። ምንድን እንትናን አስጠረዘ እዛው አጠገብ አለ እንዴ? እግር አንድ ጊዜ መንገደኛ እግራ ወጣ አለች አለ አስቴር። እግራ ወጣ አሉኝ ድማም ድማሙ
እኔን ተከትለ ድማም አንድ ጊዜ መሄድ ከጀመረሽ መሄድ መሄድ ነውና መሄድ የለመደ ሰው እንትን ብርቅ ነው። ይሁን ነገር እንደው ልትካሻት ያሰብሽው ጭራሽ ሊያስታርቃቸው ጃጉ በቃ አንቺ አንድ የተሳስተሻል፣ ስህተት ነው። ስህተት ደግሞ ከይቅርታ በላይ ምንም ካሳ የለውም። እሷ ምናልባት ደጋግሞ ይሄን ያደረጉ ግለሰቦች ስላሉ እንደ ማስተማሪያ በእሷ ላይ ፍትህ ለማስፈን ፈልጋ ነው መሲ። ሌሎቻችሁ ልክ እንዳያችሁት ነው። በደጋጋሚ ይቅርታ ጠይቂያት። በጣም ነገር ይቅርታ ነው። ከይቅርታ በላይ ፈጣሪ ይቅርታ እኮ ጠይቃለች። ያ ይቅርታማ ጠይቃለች። ግን በሌላ ነገር ምናልባት እንደው ስልክ አንድ ሰው ያ ወጪ ያወጣል ሲሄድና ሲገባና ሲወጣ እንደገና እሱ ዘግቶ መሄዱ ወጪ ያወጣል። እንደው አንዳንድ የምትወደዋት እሷ እንድትሄድ የማንፈልግ ሰዎች እንደው የሆነ 10 ባለን የምትሉ በነገራችን ላይ እኔ በሙሪት ምክንያት አይምሮ ትንሽ ታሞ ነበር። ለምንድን የታመሙ እነሱ ማዳረግላት ተቀብላት ልጆች ካሉ ይተርፉ ነበር ማለት መብላት ብቻም ላይሆን ይችላል። ለሆነ ጊዜ ለሆነ ቀናቶች ይሉንታ ወይንም ሼም ወይንም ደግሞ ምናልባት መልሳለች። ይህ ሀቅ ነው፣ ሁላችንም እናውቃለን። ጠይቀናታል። እማትመልስ ከሆነ ግን እንኳን እሷ ሜኪም አላመለጠኝም። እኔ አንተ ባታደርገው ነው ያደርገዋለሁ። ልደት ስትወልድ የውላዳ ተብሎ ይላካል። እህቶቻችን እንደዚህ ያለቃቅሳሉ። ጀስቲን ኖርማል ስራቸውና እንትን ላይ ተኝተው ሀገር ቤት የሚያሳዝኑ ወንድሞቻችን እንደዚህ የማንም መሳቂያ ይሆናል። ቤተሰቦቻቸውን ትተው ምናምን ይመጣሉ። ግን የዱባይ ሀሩን ይመላለስባቸዋል። ጀስቲንዬ የጋለሪ መኒጋንን ስሟን እየመዘገበች ነው። ቴንኪዩ ጀስቲን። እሺ ቴንኪዩ። ያ በረካ ሁኝ ብለናል። የቤተሰብሽ አባወራ እማወራ አባወራ አለ። አይ ነው ጀስት ግን ኃላፊ ቁንጮ ያድርግሽ እና ብዙ ነገር አለ ጋይስ፣ ብዙ ነገር አለ እህቶቻችን። ጀስቲንዬ ቴንኪው። እንደ ሻማ እነሱ እንደዚህ ይነጋገሩባል። እንደዚህ ቀብድ አሁን እነዚህን ሶሊያና እናንትና ካላስጠረስኩኝ ደሜ ይፈሳል። ስሜን ጠራችኝ ትላለች። እንኳን ስሟን ቀኑ ሙሉ እንደዚህ አስጥታ ስታወራ የምትውል ማለት ነው። ቀኑ ሙሉ በሌላ ሰው ኢሮፕ ባለና አሜሪካ ባለ ላይ አፋቸውን ሲከፍቷል እንደሚውሉት። ጃጉር ስሜን እንዳጠራኝ ያ ዝም ብለን ጽፈህ ውጣ። ዛሴት አትታረቂው ብለውኛል የኛ ልጆች። ገባችሁ? በሌላ ሰው ላይ አፏን ስከፍት ትውላለች። ግን የኛ ልጆች ካላስጠረዝን ደማችን ፈሶ ይተናል ምናምን ይለዋል። የእውነት ተቃጠላ በገዛ እጄና ለሰውየው ተቃጠለን እኮ ጋይስ። እኔ ዝም ብዬ ነው ውሸት እያወራ ያለሁት። ልጆቹን እርግጠኛል ቢያንስ 8ቶቹ ልጆች የኛ ምክር አልሰሙም። ራስ ጃጉር ሰምታል። ምን ነበር ስላቸው ነበር? በሀቢባ ወይ በሙኒት በኩል የመጣችሁ ልጆች ችግር ሲገጥማችሁ ሀቢባ ጋር እንዳትሄዱ፣ ምክንያቱም ትቀብርባችኋለች። እነሷ ጊፍተሯ ናት አላልኩም? ሌላ ቦታ ሄዱና ተናገሩ አለን። መናገር ሲጀምሩ ስንት ሰው ነው የመጡት? አያድን ያ ልክ እንደ ጤነኛ ሰው ሂጅና እንደዚህ አድርግ፣ ሄለን እንደዚህ በላት፣ አንተ እንደዚህ ነህ ምናምን ብለው ዝምድናን ተገና አድርገው አንተ ጋር ይመጣሉ። ግን እህቶቿን በስንት መከራ እዚህ የደረሱትን ልጆች ለማስጠረስ እንቅልፍ ታጣለች ለራሷ ሲሆን፣ እኔ የሚሰሩትን ቆሻሻ ነገር ነው አምጥቼ እዚህ ምዘረዝርላቸው። ገባችሁ? ያ ነገር እንዳይወጣ እንዴት እንደሚልኩ አይደል? አሁን አይደል